ጤና ይስጥልኝ። ሰውም ኢትዮጵያዊም ያልሆነውን ጭራቅ ከህዝባችንና ከሀገራችን አናት ላይ አንስተን ማንነታችንን አክብረን እናስከብረን የምንኖርበትን ስርዓት ለመገንባት በጋራ እንነሳ። የአማራ ህዝብ በተፈጸመበትና አሁንም የተፈጸመበት ባለው የዘር ማጥፋት ዘመቻ ምክንያት ራሱን ለማዳን እያደረገ ባለው ተጋድሎ አኩሪ ድሎችን ተጎናጽፏል። ሊያጠፉት እስከ አፍንጫቸው ታጥቆ የመጡትን ጠላቶቹን በታላቅ ወኔና ጀግንነት እየተፋለመ በያሉበት እየደመሰሰ ራሱን እያደራጀ ከጠላት የማረከውን እየታጠቀ ህልውናውን ለማስከበርና የወደፊቱን የኢትዮጵያ ሁኔታ ከሌሎች ኢትዮጵያውያን ወገኖች ጋር በመተባበር በጋራ ለመወሰን ትግሉን አጠናክሮ ቀጥሏል። እኛ አማራዎች በእያንዳንዱ ቀን ከምናደርገው የጦር ሜዳ ፍልሚያ ጎን ለጎን ራሳችንን የማሰልጠን የማስታጠቅና የማደራጀት ስራችንን ሰላም ጤና ይስጥልኝ። ዛሬ የምንመለከተው ጉዳይ ተራ የፖለቲካ መግለጫ አይደለም። ዛሬ የምንመረምረው የአንድን ትውልድ የህልውና ኮምፓስ ነው። በታሪክ ውስጥ ታላላቅ የሚባሉ ለውጦች የመጡት መከራ በጸና ጨለማው በወፈረ ቁጥር አንንበረከክም ብለው በጽናት ከቆሙ የህሊና ሰዎች አንደበት በሚወጡ ታላላቅ ቃላቶች ነው። አርበኛ ዘመነ ካሴ ለአማራ ህዝብና ለኢትዮጵያውያን ያስተላለፈው መልእክት የጦርነት አዋጅ ብቻ ሳይሆን የስልጣኔና የሞራል ግንባታ ማኒፌስቶም ነው። ተወረናን የዘር ፍጅት እየተፈጸመብን ነው፣ ነገር ግን መንፈሳችንና ልባችን አሁንም በእጃችን ነው ይላል ዘመነ ካሴ። ወዳጆች፣ ይህ ንግግር ቀላል ይመስላል፣ ነገር ግን በውስጡ የታሪክ ፍሰት የሚቀይር ኃይል አለው። ዓለም አቀፍ የጦር ተንታኞች እንደሚሉት እንደ ህዝብ የሚሸነፈው መሬቱን ሲነጠቅ አይደለም፣ መንፈሱን ሲሰረቅ ነው እንጂ። ዛሬ በዚህ መሰናዷችን አርበኛው ያስቀመጣቸው አራት የህልውና ምሰሶች ከዓለም ታሪክ ከፍልስፍና መጻሕፍትና ከወቅታዊ ተጨባጭ ሁኔታዎች ጋር እያዛመድን በሰፊው እንተነትናለን። በተለይም ያለ ይኑታና ሀፍረት የሚኖር ህዝብ የዞምቢ ምድር ነው የሚሆነው ሲል ምን ማለቱ ነው? የፋኖ ትግል ከጠበንጃ ባሻገር ያለው ስልጣኔ እይታስ ምን ይመስላል? አብራችሁን ቆዩ። የተራራው ሚስጥር አርበኛው መልእክቱን ሲጀምር እንዲህ ይላል። ዛሬ ለዓላማው የተሰለፈ ልብ፣ ዛሬ ለዓላማው የተሶረፈ ልብ፣ ዛሬም የጸና መንፈስ፣ ዛሬም የጋለ ወኔ ያስፈልጋል። ድልና ታምር የሚመነጩት ከነዚህ ውብ ተራሮች ስር ነውና እነዚህ ጋር ቆም ብለን እንጠይቅ። ለዓላማ የተሰወረ ልብ ማለት ምን ማለት ነው? በታዋቂው የቪና ስለ ንቦና ሐኪም ቪክቶር ፍራንክል ማን ሰርች ፎር ሚኒንግ በተሰኘ መጽሐፉ ላይ አንድ አስደናቂ ሁኔታ ያስቀምጣል። ፍራንክል በናዚ ማጎሪያ ካምፕ ውስጥ በነበረበት ወቅት በረሃብና በድባብ ከሚሞቱት ይልቅ የምንኖርበት ዓላማ የለኝም ብለው ተስፋ የቆረጡት ቀድሞውንም ይሞቱ እንደነበር ታዝቧል። በአንጻሩ ነገ ከዚህ ወጥቼ ልጄን አየዋለሁ ወይም ይህንን መጽሐፍ እጽፋለሁ የሚለው የተሰወረ ልብ ዲፕ ፐርፐዝ ያላቸው ሰዎች የናዚን ግፍ ተቋቁመው ወጥተዋል። አርበኛ ዘመነ ካሴ ልባችንና መንፈሳችን በእጃችን ነው ሲል ይህንን ትልቅ የስነልቦና እውነት እየነገረን መሆኑ ነው። ጠላት ወይም የአብይ አህመድ መንግስት ከተማን ሊቆጣጠር ይችላል፣ ቤትን ሊያፈርስ ይችላል፣ ነገር ግን መንፈስን መቆጣጠር አይችልም። በጣሊያን ወረራ ጊዜ ራስ መሩና በላይ ዘለቀ ተራራው ላይ ሲወጡ መሳሪያቸው ያረጀ ነበር፣ ነገር ግን ልባቸው ለነጻነት የተሰወረ ወይም የተቀበረ ስለሆነ ያ መንፈስ ነው ታንክን ያሸነፈው። ዛሬም አርበኛው የሚለው ያንኑ ነው። ታምር የሚመነጨው ከተራራው ስር ነው ሲል ተራራው የመሬት አቀማምጡ ብቻ ሳይሆን የአማራው ጽናት ምልክት ወይም ሲምቦል ኦፍ ሬዚስተንስ መሆኑን እየገለጸ ነው። ተራራ አይንቀጠቀጥም፣ ተራራ አይታጠፍም፣ የፋኖ መንፈስም እንደዚያው ነው እያለ ነው። በአሁኑ ሰዓት በፖለቲካውና በዲፕሎማሲው ድል እየተመዘገበ ያለው ዓለም የዚህን ህዝብ አልንበረከክም እያሳየ ነው። ዓለም ለጠንካራ እንጂ ለደካማ ቦታ የለውም እንዲሉ መሆኑ ነው። አሁን ወደ ዋናው ጉዳይ እንግባ። አርበኛው የህልውናችንና የአብዮታችን አራት ምሰሶች ይላቸዋል። የመጀመሪያውና መሰረታዊ ምሰሶ ጉልበት ነው። ክላሽ የማያቋርጥ የኃይል ግንባታ እስከ ምጽአት ማንቃት፣ ማደራጀት፣ ማሰልጠንና ማስታጠቅ። ይህ ንግግር ከስሜት የዘለለ ወታደራዊ ሳይንስ ያዘለ ነው። በታሪክ ውስጥ ሰላም የሚገኘው ለጦርነት በመዘጋጀት ነው። ታዋቂው ቻይናዊ የጦር ጠበብት ተሰንዞ ዞርተር በሚለው መጽሐፉ ላይ ድል የሚገኘው በቁጥር ብዛት ሳይሆን በድርጅትና በስነ ልቦና ዝግጅት ነው ይላል። ዘመነ ካሴም እስከ ምጽአት ማንቃት ማደራጀት ሲል የፋኖን ትግል ከሽምቅ ተዋጊነት ወደ መደበኛ እና ዘመናዊ ጦር አርሚ የመቀየር ራዕይ እንዳለው የሚያመለክት ነው። ጠላት የህፃን ሰራዊት ነው የሚለው አገላለጽ በቁጥር ብዛት ቢሆንም በጥራት ግን የዘቀጠ መሆኑን ለማሳየት ነው።
ፋኖ ግን በየደቂቃው ራሱን እያደራጀ ነው። ትጥቅ ማስታጠቅ ብቻ በቂ አይደለም። ማንቃት የሚለው ቃል ወሳኝ ነጥብ ነው። የነቃ ተዋጊ በአንድ ጥይት መጥቶ በድን ታደርጋለች። ያልነቃ ተዋጊ ታንክ ይዞ ይማረካን። ዛሬ በጎጃም፣ ዛሬ በወሎ፣ በሸዋና በጎንደር የምናየው የፋኖ እንቅስቃሴ ይህንን የማያቋርጥ የኃይል ግንባታ ያሳየናል። ትግሉ ከአካል ተኳሽነት አልፎ ቴክኖሎጂውን ወደ መጠቀም ድሮንን ወደ መጥለፍና ከባድ መሳሪያዎችን ወደ ማማረክ ተሸጋገረው በዚህ የጉልበት ግንባታ ወይም ፍልስፍናዊ ምክንያት ነው። ምሰሶ 2 ዕውቀትና የዞምቢ ምድር ስጋት ነው። ይህ ክፍል የአርበኛው መልእክት ልብ ወይም ኮር ነው። ምናልባትም ከሁሉም በላይ ልብ ልንለው የሚገባ ይህንኑ ነው። አርበኛ ዘመነ ካሴ እንዲህ ይላል። አፍረትና ይሉኝታን የማያውቅ ማህበረሰብ መፍጠር አፍረትና ይሉኝታ የለሽ ሀገር የዞምቢ ምድር ነው የሚሆነው። ይህ አባባል እጅግ አስደንጋጭና ጥልቅ ፍልስፍናዊ እውነትን ያዘለ ነው። ዞምቢ ማለት ምን ማለት ነው? በፊልሞች እንደምናየው ሰውነት ያለው የሚራመድ የሚበላ ነገር ግን ነፍሰ ስሜት የሌለው ፍጡር ማለት ነው። አንድ ማህበረሰብ ይሉኝታ ወይም ሶሻል ሸም ኮንሴፕት ሲጠፋበት አባት ልጁን ሲገድል አይዘገንንም። ወንድም ወንድሙን ሲሸጥ አያፍርም። መሪ ህዝቡን ሲጨፈጭፍ ጸጸት አይሰማውም። ኢትዮጵያ አሁን ያለችበት ሁኔታ ይህ አይደለምን? ቤተ ክርስቲያን ሲቃጠል፣ ህፃናት በድሮን ሲጨፈጨፍ፣ ሆድና ጥቅም ያሳወረው ባንዳ ዝም ሲል አገሪቱ ወደ ዞምቢ ምድር እየተቀየረች መሆኑን አርበኛው በምሬት እየገለጸ ነው። ይህንን ሐሳብ ለማጠንከር የፈረንሳይን አብዮት ወይም የጀርመንን የናዚ ዘመን ማስተዋስ እንችላለን። ጀርመኖች በእውቀት የመጠቁ ነበሩ። ነገር ግን ሞራልና ይሉኝታ ሲጠፋባቸው ያን ሁሉ እውቀታቸውን ጋዝ ቤት ሰርተው ሰው ለመፍጀት አዋሉት። እውቀት ያለ ይሉኝታ መሳሪያ ለሕፃን ልጅ እንደመስጠት ነው። አርበኛው ትሁት ስልጣኔ መገንባት ሲል የምንፈልገው ድል ህንፃ መገንባት ብቻ ሳይሆን ሰው የሚያደርገው እሴት መመለስ ነው ማለቱ ነው። የማያቋርጥ እውቀት ሲል ፋኖነት ማለት መሃይምነትን መጥላት፣ ዓለምን በልኩ መረዳት፣ ተፈጥሮ መመርመር መሆኑን እያሳሰበ ነው። አዲሱ ትውልድ ክላሽ ብቻ ሳይሆን መጻፍንም መታጠቅ አለበት። ምክንያቱም የሐሳብ ድህነት ካለ የመሳሪያ ጀግንነት ብቻ ወደ ሽፍትነት ይቀይራንና። ምሰሶ 3 እና 4 ኢኮኖሚና ፍርሃ እግዚአብሔር ናቸው። ሶስተኛው ምሰሶ ጠንካራ ኢኮኖሚ ነው። ጠንካራ ኢኮኖሚ ፓወር ሳይገነባ ጠንካራ የፖለቲካ ፓወር ልንገነባ አንችልም ሲል መልእክቱን ያስተላልፋል። እዚህ ላይ አርበኛው ገንዘባችን የጦር መሳሪያ ማድረግ አለብን የሚል አዲስ ጽንሰ ሐሳብ ያመጣን። በዘመናዊ የዓለም ጦርነት የሚካሄደው በባንክና በስቶክ ማርኬት ጭምር ነው። የአይሁድ ህዝቦች ወይም እስራኤላውያን በመካከለኛው ምስራቅ ተከበው ህልውናቸውን ያስቀጠሉት በወታደራዊ ጡንቻ ሳይሆን ዓለም በሚያንቀሳቅስ የኢኮኖሚ አቅም በመገንባታቸው ነው። አማራ ህዝብ ታታሪ ነው፣ ሰራተኛ ነው። ነገር ግን ይህ ጉልበት ወደ ተደራጀ ኢኮኖሚ ካልቀየረ ነፃነቱን ማስቀጠል አይችልም። አራተኛውና የመጨረሻው ምሰሶ ፍርሃ እግዚአብሔር ነው። ክፋት ለማንም በጎነት ለሁሉም። ይህ የትግሉ ሞራላዊ መሰረት ወይም ሞራል ኮምፓስ ነው። ፋኖ የሚለየውም እዚሁ ላይ ነው። ጠላት ሴቶችን ይደፍራን፣ ፋኖ ግን ይጠብቃን። ጠላት ንብረትን ይዘርፋን፣ ፋኖ ግን ያስመልሳን። የሰውን መውደድና ለሰው ልጆች አስቴት መኖር የሚለው የአርበኛው ቃል ከታላቁ የኢትዮጵያ ፍልስፍናና ከደቂቀ እስጢፋኖስና ከዘርዓ ያዕቆብ አስተምሮ ጋር የሚዛመድ ነው። ስልጣን ሲገኝ ለመቀበል ሳይሆን የተሻለ ስርዓት ለመፍጠር ነው። ፍርሃ እግዚአብሔር የሌለው ታጋይ ነገ ሌላ ጨቋይ ወይም ትያንት ነው የሚሆነው። ውድ የቻናላችን ቤተሰቦች አርበኛ ዘመነ ካሴ ያስተላለፈው መልእክት ለአንድ ክልል ወይም ለአንድ ብሔር ብቻ የሚውል አይደለም። ይህ መልእክት ውድቀት ላይ ላለች ሀገር መድኃኒት ማዘዣ ነው። ማንም እንዳይደፍራት ያደርጋን። እውቀትና ይሉኝታ እርስ በርስ እንዳይበላላ ከዞምቢነት ያድናን። በኢኮኖሚም ራሳችንን እንድንችል ያደርጋን። ፍርሃ እግዚአብሔር ሰብአዊነታችንን ይጠብቅልናል። አርበኛው ሲደመድምም ዓለም ጠንካሮች፣ ደፋሮች፣ ጽኖችና ለዓላማቸው የመነኑ ብቻ ዋይተው የሚሻገሩት ውቅያኖስ ነው በሚል ደምድሞታን። መልካም ሁሉ ተመኘን። ቸር ያገናኘን።